ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሰዓዳ ኢትዮ ቤተሰቦች ጉድ ነው ውዶቼ ማንሰማው ማናየው የለ መንሱር ጀማል ሰራዊት ፍቅሬ ኻሊድ ታሰሩ ውዶቼ ታሰሩ በምን ምክንያት ከተባለ ደግሞ መኪና በማጭበርበር መኪና አጭበርብረው ሲያረጉ ከዛ በኋላ በ950 ሺህ ብር ብለው ለ9 ዓመት ለ10 ዓመት ገንዘቡን እንተንላለን ብለው ሲቀፍሉ ህዝቡ ከሷቸው ታሰሩ ላሰማቸው ነበር። ገና ግን ጉዳዩ ይቀጥላል ተብሏል። ዛሬ የተለያዩ አርቲስቶችና ግለሰቦች ከፊንቴክ ጋር በተያያዘ አካውንታቸው መታገዱ በተለያዩ መንገዶች ይዘገቡ ነበር። ትክክለኛው መረጃ ምንድነው? አቀርብላችኋለሁ። ፊንቴክ ኢንቨስትመንት እንግዲህ ከተለያዩ ኢትዮጵያውያን ገንዘብ ወስዶ መኪና ያስመጣላችኋል በሚል የውሃ ሽታ ሆኗል። ትናንትና በዛሀበሻ ዜና እንደዘገብንላችሁ በርካታ ዜጎች ገንዘብ የተወሰደባቸው የመንገድ ትራንስፖርት የመንገድ ትራንስፖርት ደጃፍ ላይ ቆመው አንዳንዶቹ እንባቸውን እያወጡ እያለቀሱ ጭምር በጣራ ፀሐይ መንግስት ባለበት ተዘረፍን በሚል ተማጽኖ እያቀረቡ ይገኛሉ። የፊንቴክ ባለቤቶች ለፍርድ እንዲቀርቡ እንደዚሁም ደግሞ ይሄንን ሲያስተዋውቁ የነበሩ ዝናቸውን ጠቅመው ሲያስተዋውቁ የነበሩ ግለሰቦች ለፍርድ እንዲቀርቡላቸው የተለያዩ ጥያቄዎችን እያቀረቡ እንደሆነ ዘግበንላችሁ ነበር። ይሄን በዘገብን በማግስት ዛሬ በተለያዩ መንገዶች እንደተዘገበው የተለያዩ አርቲስቶችና ግለሰቦች የላቸውን ዝና ግን ዳኛዋ ግን ጉዳዩን እመለከታለሁ ብላለች። በህዝቡ በእነሱ ማስታወቂያ ተታሏል አልተታለለም የሚለውንና ህዝቡ ደግሞ ያቀረበውን ክስ ዳኛዋ አከታተላል ብላለች። ለጊዜው ግን የአካውንታቸውን መታገድ መነሳት የሚያመለክት ማስረጃዎች አግኝተናል። በፌዴራል የመጀመሪያ ደረጃ የፍትሐ ብሔር ክስ የቀረበባቸውና ንብረታቸው ታግዶባቸው መጋቢት 7 የተለቀቀላቸው አንደኛ ፊንቴክ ኢንቨስትመንት ግሩፕ፣ ሁለተኛ አቶ ዳንኤል ዮሐንስ ኢየሱስ፣ ሶስተኛ አቶ ግርማይ ገብረ ሚካኤል ይደጉም፣ አራተኛ አቶ አሰግድ እያሱ ለብሶም፣ አምስተኛ ሰራዊት መልቲሚዲያ፣ ስድስተኛ አቶ ሰራዊት ፍቅሬ ዋህርካ፣ ሰባተኛ አብርሃም ግዛው ኢንተርቴንመንት፣ እንደዚሁም ስምንተኛ አብርሃም ግዛው ራሱ፣ ዘጠነኛ አባይ ቲቪ፣ 10ኛ ናሁ ቲቪ፣ 11ኛ ሪፖርተር ጋዜጣ፣ 12ኛ ይገረም ደጀኔ አስቴር፣ 13ኛ ዳንኤል ተገኝ፣ 14ኛ ሰለሞን ቦጋለ፣ 15ኛ ካሊድ ናስር፣ 16ኛ ቲክቶከሩ መንሱር ጀማል ናቸው። ሰራዊት ፍቅሬ ወደፊት አካውንቱ የሚታገድ ከሆነ ሰይፉ ፋንታሁንን መንካቱ የማይቀር ነው። ምክንያቱም ኢትዮ ኤፍኤም የሚባል የጋራ ድርጅት አላቸው ከአላም ጉዳይ የከፈተላቸው ለሰይፉ ለማህደር እና እንደዚሁም ደግሞ ራሱ ለሰራዊት ፍቅሬ። ስለዚህም ፍርድ ቤት ንብረት ሲያግድ ወደ ኢትዮ ኤፍኤም በመሄድ ለሰይፉ ፋንታሁንም ጉድ ውዶቼ ማለት ነው። እንግዲህ አዳሚ እስር ቤቷን ጥቅመሰው ውዶቼ፣ እስር ቤቱን ይቅመሱት። አዎ ይቅመሱት። ጉድ እነ መንሱር ጀማል እስር ቤት ገብተዋል። እሱ ሰዓት በቁጥጥር ስር ውለው እስር ቤት ገብተውላቸዋል። ሰበር ዜና። እነ መንሱር ጀማል፣ እነ ሰራዊት ፍቅሬ፣ እነ ብርሃኔ ነው አብርሃም ይሁን ብርሃኔ የሚባል እነማን ናቸው የሚባሉ ሌላ እነ ይግረም ደጀኔ ምናምን በሙሉ ሸርቤ ገብተዋል። በምን የተነሳ? ይሄ ፈንቴክ ነው ምናምን የሚባል መኪና ወንድም ካሊድንም ጨምሮ ብዙ ሰው እነሱ ማስታወቂያ ነው የሰሩ። ሰውየው በጣም ዋቴ ነው። ይሄ መኪና እናስመጣለን የሚለው አድቨርታይዝ ስሩልኝ ከፍላቸዋለሁ አላቸው። በጣም እኮ ነው የሚያሳዝነው። አሁን አንዳንዴ የሆነ ሰው መጥቶ የሆነ ነገር ስራልኝ፣ አድቨርታይዝ ስራልኝ፣ ይኸው መኪና አለ፣ ይኸው እንደዚህ ነው ብሎ ካለ ዩዱ መታሰር ያለበት ሰውየው ነው። እኔ እስከሚገባኝ ድረስ መታሰር ያለበት ይሄ መኪና አለ፣ እንደዚህ ያመጣለሁ፣ እንደዚህ ትሆናላችሁ ካለ እንግዲህ አዳሜ እበላለው ብላ ተበላች ማለት ነው። እበላለው ብሎ ሲስገበገቡ ተበሉ ማለት ነው። እንግዲህ እነ መንሱር ጀማል እንደዚሁም ደግሞ እነ ሰራዊት ፍቅሬ ብዙ ሰው ታስሯል። ለማንኛውም መልካም ሸቤ ብለናል። ግን በዚሁ አጋጣሚ ማስታወቂያ ሲመጣላችሁ እኔ እኮ በዚሁ የሚያስጠላይ እኮ ማስታወቂያ ምናምን መስራት እኮ ይሄ ነው። ገባችሁ? ለምን ካላችሁ እንደዚህ ሰው ከፍሏችሁ ሰርታችሁ
ኃላፊነት ትወስዳላችሁ። የሆነ ችግር ቢፈጠር እናንተ ናችሁ ፊሲቲን የምትገቡትና የሚያስጠላኝ ይሄ ነው። ስለዚህ እነሱ የሰሩት ማስታወቂያ ነው አይደለ? እና ማስታወቂያ ከሆነ ለምንድነው ዋናው ባለቤቱን የማትይዙት? ዋናው ባለቤቱን ሿሿ የሰራውን ለምንድነው የማትይዙት? እንግዲህ መንሱር ጀማል እነዛ እንደዚህ የተለያየ ሰዎች ነው እንግዲህ ሸቤ የገቡት። ገባችሁ? ለምን ካላችሁ እንዴት ማስታወቂያ ስለሰሩ ብቻ ማለት ነው። እና ለማንኛውም የመኪናው ሰውዬ ደግሞ አጭበርብሮ ጠፍቷል እየተባለ ነው። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ፣ ለማንኛውም ራሳችሁን ጠብቁ። ራሳችሁን በደንብ አድርጋችሁ ማየት አለባችሁ። ምክንያቱም ምን እየተሰራ እንደሆን ምን እየሆነ እንደሆን እናያለን ውዶቼ፣ እናያለን። በጣም ነው የሚያስጠላው ማለት ነው። እኔ እኮ ማስታወቂያ ስራ መስራት የሚያስጠላኝ በዚህ ነው። ምክንያቱም አንዳንዴ ዝም ብላችሁ እናንተ ገንዘብ አገኛለሁ ብላችሁ ማስታወቂያ ትሰሩና ከዛ እዳ ትገባላችሁ። እና አሁን እነ መንሱር ጀማል እንግዲህ በመኪና ማጭበርበር ያነ ሰውዬ 950 ሺህ ብሩን ላጥ አድርጎ ይዞ ከዛ በኋላ ምን አደረገ? ጀለሴ ጠፋ። እነሱ አሁን እንግዲህ ታስረዋል ማለት ነው። ታስረዋል። ሰውየው ግን ፈርጥጧል እየተባለ ነው። ፈርጥጧል ውዶቼ። እነሱም ማስታወቂያ እናገኛለን ብለው ሲስገበገቡ በራሳቸው ጊዜ ተበሉ። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ለማንኛውም ራሳችሁን ጠብቁ። ማስታወቂያ የምትሰሩትን እያያችሁ ስሩ። ምክንያቱም ጥንቃቄ ማድረግ አለባቸው። እንግዲህ በዚሁ አጋጣሚ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ከባድ ነው። እያየ ነው ያለው እየሰማ ነው ያለው ነገር በጣም ይከብዳል። በጣም ይገርማል። ራሳችሁን ጠብቁ። ገንዘብ አገኘን ብላችሁ አትስገብገቡ። ለሆነ ነገር ኃላፊነት የምትወስዱበት ነገር ስለሆነ ራሳችሁን ጠብቃችሁ ስሩ። እንግዲህ እነዚህም የታሰሩትም አላህ በሰላም ያስወጣቸው እያላችሁ ዱዓ አድርጉ። ምክንያቱም ይህ ነገር በጣም ነው የሚያስጠላው፣ በጣም ነው የሚዘገንነው፣ በጣም ነው የሚደብረው። እህት ወንድሞቻችን እንግዲህ መልካም ምን እንበል፣ መልካም ሸቤ እንበል ወይም አላህ በሰላም አላህ ያወጣቸው። እውነት ለመናገር እኔ ለማንም ምንም አልመኝም። አላህ በሰላም አላህ ያወጣቸው። ሰብስክራይብ፣ ላይክ፣ ሸር አይረሳ። አዳዲስ ዜና እንዘግባቸዋለን። በነ መንሱር ጀማል፣ በነ ሀሊድ፣ በነ አርቲስቶች ሁሉ። እናንተ ግን ሰብስክራይብ አይረሳ። ይህ ቪዲዮ ሸር አድርጋችሁ